የዩቲዩብ ታሪክ እንኳን ወደና መጣችሁ። ዛሬ በጊዜ ማሽን ወደ ኋላ ተጉዘን ሁላችንም የምንወደውን እና የምንጠቀምበትን አሁን ይሄንን ቪዲዮ የምትመለከቱበትን ዓለምን የቀየረው የዩቲዩብን ሙሉ ታሪክ እንቃኛለን። በዩቲዩብ ገንዘብ ይሰራል ሳይሆን በዩቲዩብ ገንዘብ ይታፈሳል። እንዴት ነው ግን? ዩቲዩብ መጀመሪያ ምን ነበረ? ዩቲዩብ እንደምታውቁት አሁን ሳይሆን መጀመሪያ ላይ ፍቅረኛሞችን ለማገናኘት ታቅዶ የተሰራ ዌብሳይት ነበረ 2005 እንደ አውሮፓውያን አቆጣጠር። እንዴት ተጀመረ? እንዴት አደገ? ዛሬ የደረሰበት ደረጃ ላይስ እንዴት ደረሰ? ይህንን ታሪክ መረዳት በጣም ወሳኝ ነው። ለምን? ምክንያቱም የዛሬዎቹ የይዘት ፈጣሪዎች ወይም ክሪኤተርስ እንዴት ገንዘብ እንደሚሰሩ፣ በመድረኩ ላይ ያለው ውድድር ምን እንደሚመስል፣ እናም ከሁሉም በላይ እንደ አንድ አስተዋይ ፈጣሪ ራሳችሁ የት ቦታ ማስቀመጥ እንዳለባችሁ ለመረዳት ጠንካራ መሰረትን ይጥልላችኋል። ስለዚህ በዚህ ቪዲዮ ላይ የዩቲዩብን ታሪክ፣ በዩቲዩብ እንዴት ገንዘብ እንደሚሰራ፣ ዩቲዩብ ላይ ገንዘብ የሚያፍሱ ቻናሎችን እንመለከታለን። ዩቲዩበር መሆን ቀላል ነው እንዴ? ክፍል 1 ስለ ዩቲዩብ አመጣጥና ዝግመተ ለውጥ እንመልከት። ዩቲዩብ ከ2005 ከተመሰረተበት ጊዜ ጀምሮ እስከ ዛሬ ያለውን በወፈረር ላስቃኛችሁ። ሁሉም ነገር የጀመረው ከጥቂት ጓደኞች ነው። በፌብሩዋሪ 14 2005 የፍቅረኛሞች ቀን ወይም ቫለንታይንስ ዴይ 3 የቀድሞ የፔይፓል ሰራተኞች ቻድ ሃርሊ፣ ስቲቭ ቼን እና ጆይድ ከሪም የተሰኙት youtube.com የሚባለውን ዶሜን አስመዘገቡ። የመጀመሪያ ራዕያቸው ምን ነበረ? በጣም ቀላል፣ ማንም ሰው በቀላሉ ቪዲዮዎችን አፕሎድ በማድረግ እንዲሁም ማጋራት፣ ሼር ማድረግ የሚችልበትን ቀላል መድረክ መፍጠር ነው። ታዲያ ለምን ፌብሩዋሪ 14 2005 የፍቅረኛሞች ቀን ይሄንን ዶሜን ያዙት ካላችሁም ከዩቲዩብ በፊት ለሁሉም ሰው ተደራሽ የሆነ ቀላል ቪዲዮ መጫኛ መድረክ አልነበረም። ታዲያ በመጀመሪያ ይሄንን የyoutube.com የሚለውን ዶሜን ሲይዙት ሰዎች ከሌሎች ሰዎች ጋር የትዳር አጋራቸውን ፈልገው በቪዲዮ አፕሎድ በማድረግ እኔ እከሌ እባላለሁ፣ እኔ እንደዚህ አይነት ሰው ነኝ ብለው ራሳቸውን የሚገልጹበት የትዳር አጋራቸውን የሚያገኙበትን መድረክ ለመፍጠር ነበር። ነገር ግን በሚገርም ሁኔታ ወደ ሌላ ነገር አዘነበለ። አንድ የሚገርመው ነገር ከዩቲዩብ በፊት ለሁሉም ሰው ተደራሽ የሆነ ቀላል ቪዲዮ መጫኛ መድረክ አልነበረም። የዚህ ሀሳብ መነሻ በወቅቱ የነበሩ ትልቅ ክስተቶችን፣ ለምሳሌ የጃኔት ጃክሰን የልብስ ክስተት ወይም የ2004 ሱናሚ ቪዲዮዎችን ለማግኘት በጣም ተቸግረው ነበር። ስለዚህ ለምን ወደ ቪዲዮ ሼር ማድረጊያ መድረክ አንቀይረውም አሉ። ከዚያም ኤፕሪል 23 ጆይድ ከሪም የመጀመሪያ የዩቲዩብ ቪዲዮ ጫነ። ርዕሱም ሚት ሚ አት ደ ዙ ነው። በቃ ዙ ውስጥ እንገናኝ እስቲ ላሳያችሁ ነው። ዩቲዩብ በጣም ከምወዳቸው ብዙ ሰዎችን ከሚጠቅሙ ፕላትፎርሞች ውስጥ አንዱ ወይም ዋነኛው ማለት እንችላለን። እጅግ አስገራሚ ፕላትፎርም ነው። ታዲያ ዩቲዩብ ላይ ኮንቴንት ክሬተር መሆን ደግሞ ሌላ ዓለም ነው። ዩቲዩብ ላይ ደግሞ ኮንቴንቶችን መመልከት በራሱ ሌላ ዓለም ነው። ያ ማለት ኮንቴንት ክሬተር ስትሆኑ መስሪያ ቤታችሁ ነው፣ የምትሰሩበት ቦታ ነው። የትም ዓለም ላይ ብትሆኑ ገንዘብ ይከፍላችኋል ማለት ነው፣ በጉግል አድሴንስ አማካኝነት። እዚች ጋር አንድ ማወቅ ያለባችሁ ነገር ክፍያ የሚከፍለው የዩቲዩብ ካምፓኒ ሳይሆን ዩቲዩብ ላይ የሚነገሩ ማስታወቂያዎች አሉ። ስለዚህ እነዛ ማስታወቂያዎች ላይ ፐርሰንቴጅ ይኖርና በጉግል አድሴንስ በኩል ነው። እንደምታውቁት ዩቲዩብ በጉግል ስር ያለ ካምፓኒ ነው። አልፋቤት የተሰኘው ደግሞ ሁሉንም የሚጠቀልላቸው ነው። ታዲያ ዩቲዩብ ላይ ገንዘብ መስራት የምትችሉባቸው ከነሱ በኩል የምትቀበሉባቸው ብቻ ሳይሆን እንደ ኢትዮጵያ ያሉ አገሮች ላይ ደግሞ ከዩቲዩብ ብቻ ዲፔንድ ማድረግ እጅግ አዋጭ አይደለም። ለምንድን ነው ካላችሁኝ ኢትዮጵያ ውስጥ አድ የሚያስነግሩ ወይም የተለያዩ የውጭ ካምፓኒዎች የሉ። ምክንያቱም በዶላር የመግዛት አቅም ስለሌላት ወይም ፖሊሲያችን እያንዳንዳችን በብር ስለሆነ የምንገበያየው ኦንላይን ላይ ዶላር ስለማናወጣ እኛ ሀገር ላይ ደግሞ መጥተው የተለያዩ ድርጅቶች አያስተዋውቁም ማለት ነው። የእኛም ሀገር ድርጅቶች ለማስተዋወቅ የሚከፍሉት በብር ስለሆነ ለኢንፍሉዌንሰሮቹ ዳይሬክትሊ ነው። ስለዚህ ኦንላይን ላይ ስትሰሩ ጥሩ ቪው ማግኘት እንዲሁም የሰዎችን አቴንሽን በሚያስተምር ቫሊዩ በሚሰጥ መልኩ መስጠት ከቻላችሁ በመቀጠል ዩቲዩብ ላይ የእናንተ ስኬት የሚሆነው ስፖንሰሮችን ማምጣት። ከፍ እያላችሁ ስትሄዱ ደግሞ ቲማችሁም እያደገ የማርኬቲንግ ቲም፣ የፋይናንስ ቲም እያላችሁ በዩቲዩብ ብዙ ስኬቶችን ማጣጣም ትችላላችሁ። በተለይ ይሄ ቪዲዮ አሁን ለምትጀምሩ ሰዎች ከዚህ በኋላ መጪው ጀኔሬሽን በዩቲዩብ የሚማርበት በዩቲዩብ የሚመለከትበት በመሆኑም ትልቅ እድልን ይዞ ይመጣል። መምህራኖችም እውቀቶቻቸውን ዩቲዩብ ላይ መጫን ቢችሉ ምንኛ ተጨማሪ ገቢ አግኝተው ተማሪዎችን ከየትም ቦታ ማስተማር ሲችሉ፣ መቀሌ ያለ፣ ጅጅጋ ያለ፣ አፋር ላይ ያለ አስተማሪ የትም ቦታ ላለ ተማሪ በፈለገው መንገድ ሊያስተምረው ይችላል ማለት ነው። ህንዶች በዚህ ነገር እጅግ ትልቅ ተጠቅመውበታል። ህንድ ላይ በጣም ብዙ ቱቶሪያሎችን የሚሰጡ አስተማሪዎች አሉ። እኔ እንኳን ስማር የኮምፒውተር ሳይንስ ትምህርቴን እዛ በተመለከትኳቸው
ትምህርቶች ነው ያጠናቀቅኩት ማለት ነው እንደ ሬፈረንስ እየወሰድኩ ኦንላይን ላይ። ስለዚህ ዩቲዩብ ብዙ ነገሮችን ሰንቆ ይዝልናል። አሁን ወደ ዩቲዩብ በኖቬምበር 2006 ጉግል ዩቲዩብን በ1.65 ቢሊዮን ዶላር ገዛው። ይሄ በዩቲዩብ ታሪክ ውስጥ ትልቁ የለውጥ ምዕራፍ ነበረ። የጉግል ግዙፍ የመረጃ ማዕከሎች ኢንፍራስትራክቸር እና ድጋፍ ማግኘቱ የዩቲዩብ በፍጥነት እንዲያድግና ዓለምን እንዲቆጣጠር አስችሎታል። ሰዎች የትዳር አጋራቸውን እንዲፈልጉበት የተዘጋጀ መድረክ ወደ ትልቅ የቪዲዮ ማጋሪያ ተቀይሮ በዚህ ፍጥነት አደገ ማለት ነው። እድገቱ እንዲሁም የመድረክ መጎልበቱን ከ2007 እስከ 2013 ያለውን እንመልከት። በእነዚህ ዓመታት ዩቲዩብ ዝም ብሎ አላደገም፣ ተለወጠ። ከ2007 እስከ 2013 ባለው ጊዜ ውስጥ የዩቲዩብ ዛሬ የምናውቃቸው ቁልፍ ነገሮችን ጨመረ። ለምሳሌ ቪዲዮዎች በሌሎች ድረገጾች ላይ መክተት ወይም ኢምቤዲንግ የሚባለውን ከሌሎች ኩባንያዎች ጋር አጋርነት ወይም ፓርትነርሺፕን፣ የዩቲዩብ ፓርትነር ፕሮግራም ወይም አሁን YPP የሚሰኘው የይዘት ፈጣሪዎች ወይም ኮንቴንት ክሬተሮች ለመጀመሪያ ጊዜ ገንዘብ መስራት እንዲችሉ ያደረገው ፕሮግራም አካተተ። ያ ማለት ሰዎች ዩቲዩብ ላይ ቪዲዮዎችን ሲጭኑ ገንዘብ ይሰራሉ። እሱም ፕሮግራም አስጀመረ። ስለዚህ ሰዎች ቪዲዮ በመጫን ገንዘብ ማግኘት እንደሚችሉ አወቁ ማለት ነው። አሁን ላይ ሰው ከዩቲዩብ ገንዘብ አገኘው ካለ በዚህ በYPP ፕሮግራም ነው ማለት ነው። የሞባይል ድጋፍ ወይም ሞባይል ሰፖርትን አካተቱ። በዓለም ዙሪያ ደግሞ በልዩ ልዩ ሀገራት ላይ ስራዎችን ጀመሩ። መድረኩ ቪዲዮ ከመጫንና ከማጋራት ብቻ ተራመደ፣ ወደ ሙሉ የሚዲያ መድረክነት ተቀየረ። እድገቱ ምን ያህል ፈጣን እንደነበር ላሳያችሁ። በ2007 ብቻ የዩቲዩብ የተጠቀመው የኢንተርኔት ባንድዊድዝ መጠን በ2000 ዓ.ም ለመላው ኢንተርኔት ይባል ከነበረው ጋር እኩል ነበር። አስቡት፣ ዩቲዩብ ብቻውን ነው ይህንን ሁሉ የተጠቀመው። በዚህ ጊዜ ውስጥ ነበረ የመጀመሪያ የዩቲዩብ ኮከቦች ወይም ዩቲዩብ ስታርስ ብቅ ማለት የጀመሩት። ሰዎች በቪዲዮ ብቻ ተከታይ ማፍራት፣ ገቢ ማግኘት እንደሚቻል የተረዱበት ወቅት ነበረ። ዓለም አቀፍ መስፋፋትና አዳዲስ ቅርበቶችን እንመልከት። ከ2014 እስከ 2020 ዩቲዩብ አሁን የአሜሪካ ወይም የምዕራቡ ዓለም ብቻ አልነበረም። ከመቶ በሚበልጡ ሀገራት እና በብዙ ቋንቋዎች ዩቲዩብ መሰራጨት ጀመረ። በእውነት ዓለም አቀፋዊ ሆነ። በጣም አስፈላጊው ለውጥ ደግሞ የሞባይል አጠቃቀም ነበረ። የተመልካቾች ቁጥር በስልኮች እንዲሁም በታብሌቶች ላይ አሪያ ነካ። ይሄ የዩቲዩብም ሆነ የይዘት ፈጣሪዎች ለሞባይል ፈርስት ወይም ሞባይል መጀመሪያ እንዲያስቡ አስገደዳቸው። ምክንያቱም አብዛኛው ሰው ዩቲዩብን ሲመለከት የነበረው አሁንም የሚመለከተው ከሞባይል ስልኩ ጋር ነው። ስለዚህ አዳዲስ ቅርጾችንም አስተዋወቁ። የዩቲዩብ ታሪክ እጅግ አስገራሚ ነው። ዩቲዩብ ላይቭ የቀጥታ ስርጭት አስጀመረ። የዩቲዩብ ሾርት ደግሞ ከቲክቶክ በኋላ አስጀመረ። ኮሚኒቲ ፖስቶችን፣ ቻናል ሜምበርሺፖችንም አስጀመረ። እነዚህ ነገሮች የዩቲዩብ ክሬተርስ በተለያዩ መንገዶች ገቢ እንዲያገኙና ከተመልካቾቻቸው ጋር ያላቸውን ግንኙነት እንዲያጠብቁ አስችሏቸዋል። በተጨማሪ ትልልቅ የሚዲያ ኩባንያዎች የሙዚቃ፣ የፊልም፣ የዜና ዩቲዩብን እንደ ዋና ማሰራጫ መድረክ መጠቀም ጀመሩ። በባህላዊ ሚዲያና በዩቲዩብ መካከል የነበረው ድንበር ሙሉ በሙሉ ደበዘዘ። የዛሬውስ መድረክ? እናም ዛሬ ላይ ደርሰናል። ከ2021 እስከ 2025 ዩቲዩብ ምን ይመስላል? እስከ 2025 ድረስ የዩቲዩብ በዓለም ላይ ካሉ ትላልቅ የቪዲዮ መድረኮች አንዱ ዋነኛው ሆኖ ቆሟል። በቢሊየን የሚቆጠሩ ወርሃዊ ተጠቃሚዎች አሉት። በየቀኑም በቢሊየን የሚቆጠሩ ሰዓታት ቪዲዮዎች ይታይበታል። እንዲሁም በአርቲፊሻል ኢንተለጀንስ እና በፈጣሪዎች መሳሪያዎች ላይ ትልቅ ኢንቨስትመንት እያደረገ ነው። ይህም እንግዲህ ወደፊት ሬጉሌት ለማድረግ የኮፒራይት ህጎችን ለመተግበር በእጅጉ ያግዘዋል። ምክንያቱም በሰው አቅም ብቻ መሰራት የሚችል አይደለም። በ2025 አጋማሽ በግለሰብ ደረጃ ብዙ ተከታይ ያለው ፈጣሪ ጂሚ ዶናልድሰን ወይም ሚስተር ቢስት ሲሆን ከ448 ሚሊዮን በላይ ሰብስክራይበሮች አሉት። እያንዳንዶቹ ቪዲዮዎቹም ከ100 ሚሊዮን በላይ የማግኘት እድላቸውም በጣም ሰፊ ነው። በጣም የሚዘገንን ቁጥር ነው። በዩቲዩብ የሚሰራውንም ገንዘብ እጠቅስላችኋለሁ። አሁን ትኩረቱ የገቢ ምንጮችን ማባዛት ላይ ነው። ከማስታወቂያ ገቢ ወይም አድ ሬቨኒው በተጨማሪ በሜምበርሺፕ፣ በሱፐር ቻት፣ በላይቭ ስትሪም፣ በሾርት ገቢ መጋራት ላይ ትልቅ ትኩረት ሰጥቷል። ብዙ ፈጣሪዎች ከግለሰብነት ወደ ሙሉ የሚዲያ ብራንድነት እየተሸጋገሩበት ያለ ወቅት ነው። በመቀጠልም የዩቲዩብን እድገት እንዲሁም ቁጥራዊ መረጃዎችን እንመልከት። ፕላትፎርሙ አንዴ ከተንቀሳቀሰ በኋላ እንዴት አደገ፣ ምን ያህል ትልቅ ነገር እያወራን እንደሆነ እስቲ በቁጥሮች ደግሞ እንመለከተዋለን። እንደ አውሮፓውያን አቆጣጠር ዩቲዩብ 36.1 ቢሊዮን ዶላር ገቢ አስገኝቷል። ይሄ ቁጥር እንደ ኢትዮጵያ፣ አፍሪካ ውስጥ ላሉ ታዳጊ ሀገራት እጅግ በጣም ብዙ ገንዘብ ነው። አይደለም ለአንድ ኩባንያ፣ እንደ ሀገር ትልቅ ገንዘብ ነው። ለምሳሌ ያክል እንኳን የኢትዮጵያ ታላቁ ህዳሴ ግድብ ለመገንባት ከ5
ቢሊየን የአሜሪካን ዶላር በላይ ፈጅቶብናል። ታዲያ ዩቲዩብ 36.1 ቢሊየን ዶላር ገቢ አስገኝቷል። በ2024 ብቻ ሲባል ምን ያህል ህዳሴ ግድቦችን ሊገነባ እንደሚችል አስቡት። ይህም እንግዲህ ካለፈው ዓመት 14.6% እድገት አሳይቶ ነው። በሚቀጥሉት ዓመታት ደግሞ በርካታ ቢሊዮን ዶላሮችን እንደሚያስገኙ ይታወቃል። ፕላትፎርሙ በወር 2.74 ቢሊዮን ገደማ ንቁ ተጠቃሚዎች አሉ። የዓለማችን ህዝቦች እንግዲህ ከ7 ቢሊዮን በላይ ናቸው። በወር ታዲያ ዩቲዩብ 2.7 ቢሊዮን በላይ ንቁ ተጠቃሚ ወይም ማንዝሊ አክቲቭ ዩዘር አለው። ይሄ እጅግ አስደንጋጭ የሆነ ቁጥር ነው። ከጥቂት ዓመታት በፊት በነበረ መረጃ ደግሞ በየደቂቃው ከ500 ሰዓት በላይ ርዝመት ያለው ቪዲዮ ወደ ዩቲዩብ ይጫናል። የገቢ መጠኑ በጣም ይለያያል። ለምሳሌ አሜሪካ ያሉ ክሬተሮች እንደ አውሮፓውያን አቆጣጠር 2025 ላይ በአርፒኤም በ1000 እይታዎች የሚገኝ ገቢ ያለ በአማካኝ $10.26 አካባቢ ነበረ በዩቲዩብ ላይ የምታገኙት የገቢ መጠን። በተለመደው የማስታወቂያ ገቢ መጠን ደግሞ ክሬተሮች ለእያንዳንዱ 1000 እይታዎች በአብዛኛው $2 እስከ $12 ሊጠየቁ ይችላሉ። ያ ማለት የልጆች ቻናል፣ የፋይናንስ፣ የቴክኖሎጂ እንዲሁም ስለ ግብርና የሚያወራ የተለያየ አይነት አርፒኤም ይኖራቸዋል እንደ ተከታታዮቻቸው ካሉበት ቦታም ጨምሮ። ስለዚህ ገንዘብ የሚያገኙት በጣም አነስተኛ የሆኑ ቻናሎች ብቻ ናቸው። ለምሳሌ ከሩብ በመቶ ወይም 0.25% ያነሱ ቻናሎች ብቻ ናቸው ምንም አይነት የማስታወቂያ ገቢ የማያገኙት። እነዚህ ቁጥሮች ታዲያ ምን ይነግሩናል? ዩቲዩብ ግዙፍ እንደሆነ፣ በቢሊዮኖች የሚቆጠር ተጠቃሚዎች እንዳሉት፣ በቢሊዮን የሚቆጠር ገቢም እንዳለው። እድሉ እውን ነው፣ ግን ውድድሩ ደግሞ በጣም ከባድ ነው። በደቂቃዎች በመቶዎች የሚቆጠሩ ሰዓታት ቪዲዮ ሲጫን መገኘት ወይም ዲስከቨሪ እንዲሁም ደግሞ መለያየት ዲፈረንሺዬሽን ወሳኝ ናቸው። ቪዲዮ ስለጫናችሁ ብቻ ገንዘብ አትሰሩም ዩቲዩብ ላይ። ስለዚህ ትክክለኛው ክፍያ አርፒኤም፣ አድ ሬት እንደ ዘርፍ ወይም ኒሻችሁ፣ ያ ማለት የምትሰሩት ስራ ለምሳሌ ቴክኖሎጂ፣ አግሪካልቸር፣ ሕክምና እያለ እንደ ኒሻችሁ ይለያያል። ጂኦግራፊ ደግሞ የተመልካቻችሁ አይነት እንዲሁም ፎርማት በጣም ይለያያል። አሜሪካ ሆኖ የሚመለከትላችሁ አንድ ተመልካችና ከኢትዮጵያ ሲመለከት የምታገኙት ገንዘብ በእጅጉ የተለያየ ነው። ትርጉም ያለው ገቢ የማግኘት ጉዳይ ለብዙ ክሬተሮች ከባድ ነው። አገራችን ላይ ራሱ በጣም ብዙ ክሬተሮች ገንዘብ ለማግኘት ብዙ ገንዘብን ኢንቨስት አድርገው ወደዚህ ፕላትፎርም ይገባሉ። የሚሳካላቸው ግን ሁሉም አይደለም። ስለዚህ ስርዓቱን የተረዱት የገቢ ምንጮቻቸውን ያባዙ እንዲሁም ፕላትፎርሙ የሚሰራበትን አልጎሪዝም ተረድተው ልክ እንደ ታምብኔሉን፣ ታይትሉን፣ ሁኮቹን አዘጋጅተው ኦዲየንስ ምን ይፈልጋል የሚለውን የሰሩት ይሳካላቸዋል። ስለዚህ ሰዎች ከዩቲዩብ ደግሞ እንዴት ገንዘብ ይሰራሉ፣ ማን ገንዘብ መስራት ይችላል የሚለውን እንመልስ። ኢትዮጵያ ውስጥ ሆናችሁ ይህን ቪዲዮ የተመለከታችሁ ከሆነ አሁን በምትመለከቱበት ሰዓት በዩቲዩብ በርካታ የዩቲዩብ ቻናሎች ኢትዮጵያ ውስጥ ያሉ፣ አዲስ አበባ ውስጥ፣ የተለያዩ ክልል ከተሞች ያሉ ገንዘብ በሚሊዮኖች የሚሰሩ ቻናሎች አሉ። ስለዚህ እንዴት እንደሚሰሩ ደግሞ እንመልከት። የመጀመሪያው ስለ ገቢ መፍጠር ወይም ሞኔታይዜሽን ዩቲዩብ ላይ ስንነጋገር ለብዙ ክሬተሮች ዋናው ጥያቄ ይሄ ነው። ከዩቲዩብ እንዴት ነው በትክክል ገንዘብ የሚሰራው? ደረጃ በደረጃ እንሄዳለን። ለራሳችሁ ስትራቴጂ ሊጠቅሟችሁ የሚችሉ ምሳሌዎች እንዲሁም ቁጥሮችን ደግሞ ልስጣችሁ። የመጀመሪያው የዩቲዩብ ፓርትነር ፕሮግራም እና የማስታወቂያ ገቢ ወይም YPP ይሰኛል። ገቢ መፍጠር መጀመር የዩቲዩብ ፓርትነር ፕሮግራም ትቀላቀላላችሁ። ያንን ለመቀላቀል ደግሞ አሁን ላይ 500 ሰብስክራይበር አዲስ ቻናል ከፍታችሁ በመቀጠል 4000 ዋች አወር ወይም እይታ ሰዓት ያስፈልጋችኋል። እነዚህ ብቁ ሲሆኑ ማስታወቂያዎችን ማሳየት ከዩቲዩብ ፕሪሚየም እይታዎች ገቢ ማግኘት ይቻላል። በተጨማሪም ደግሞ የቻናል አባልነቶችን ቻናል ሜምበርሺፕ የሚባለው ሱፐር ቻት፣ በሱፐር ታንክስ ወዘተ ማንቃት ትችላላችሁ። በቃ ገቢ ትሰራላችሁ። የማስታወቂያ ገቢ በረጅም ቪዲዮዎች ላይ የተለመደ የገቢ ክፍፍል ክሬተሮች 55% ሲያገኙ ዩቲዩብ ደግሞ 45%ን ይወስዳል። ስለዚህ እናንተ ከሚከፈላችሁ ላይ ዩቲዩብም ግማሽ አግኝቷል ማለት ነው። በኢንዱስትሪው መለኪያዎች ያለው 1000 እይታዎች ለአንድ ክሬተር $2 እስከ $12 ሊያገኝ ይችላል። ይህም በዘርፍ በአካባቢ እንዲሁም በማስታወቂያ አፈጻጸም ላይ እጅጉኑ የተመሰረተ ነው። ለምሳሌ 1 ሚሊዮን እይታ ያገኘ አንድ ቪዲዮ በማስታወቂያ ብቻ ወይም ከጉግል አድሴንስ በኩል ከ$1200 እስከ $6000 ሊሰራ ይችላል። ይሄ ግን የቪዲዮ የት እንደታየ እንዲሁም ደግሞ የቪዲዮ ርዝመት ምን ያክል ነው እንዲሁም ደግሞ የቪዲዮ ይዘቱ ምን አይነት ነው። ለምሳሌ የልጆች ቻናል ከሆነ ኦልሞስት ገንዘብ አይሰራም፣ የዩቲዩብ የተለያዩ ህጎች ስላሉ። ስለዚህ ቪዲዮ ደግሞ ረጅም ሆኖ ልክ እንደ ፖድካስት 2 ሰዓት 3 ሰዓት ሲሆን 1 ሚሊዮን እይታ ሲያገኝ ይለያያል ማለት ነው። እዚህ ጋር ልብ በሉልኝ። ኢትዮጵያ ውስጥ ሆኖ ዓለም አቀፍ ዓላማ ላለው የቴክኖሎጂ ክሬተር በዚህ ጊዜ ገንዘብ በዩቲዩብ ማግኘት ይቻላል። ሌላኛው ደግሞ ከብራንዶች ጋር በመስራት ብራንድ ዲል እና ስፖንሰርሺፖች ይመጣል። ለብዙ ክሬተሮች ይሄ ትልቅ የገቢ ምንጭ ነው። በተለይ ሾፒንግ ጊዜዎች በሚመጡ ሰዓት ከኢትዮጵያ ውጭ ብንመለከት የአፊሊየት ስራዎችን ልክ እንደ አማዞን ካሉ ሳይቶች ጋር በፓርትነር በማድረግ ፕሮዳክት ሪቪው የሚሰሩ ሰዎች እዛ ላይ ፕሮዳክቱን ታግ በማድረግ ሊንክ
ሊንኮቹን በማስቀመጥ ሰዎች ሄደው ሲገዙ በቀላሉ ገንዘብ ይሰራሉ። ዋጋው በጣም ይለያያል እንደ ተመልካች ብዛት፣ ዘርፍ፣ የተሳትፎ መጠን ወይም ኢንጌጅመንት ሬት፣ አካባቢው እንዲሁም የብራንዱ በጀት ይወስናል። ታዲያ ዩቲዩብ ላይ አንድ ጊዜ እናንተ ኦዲየንስ ይኖራችሁ ኮሚኒቲ ቢልድ አድርጉ እንጂ በርካታ ገንዘብ ማግኛ ምንጮች አሉ። አድረቨኑ እንግዲህ ዩቲዩብ ራሱ የሚከፍላችሁ በአድሴንስ በኩል ሲሆን ከዛ በተጨማሪ ደግሞ ገቢያችሁን ለማብዛት ለዳይቨርሲፊኬሽን ወይም ፋነል ስትራቴጂ ለምሳሌ ትላልቅ ክሬተሮች በማስታወቂያ ላይ ብቻ አይተማመኑ፣ ብዙ የገቢ ምንጮችን ይደረድራሉ። እናንተ የማስታወቂያ ቪዲዮዎቻችሁ ላይ የራሳችሁን ማስታወቂያ ማስነገር ትችላላችሁ። በመቀጠልም ደግሞ ስትራቴጂው የዩቲዩብ ይዘት ተጠቅመው ተመልካችን መገንባት ወይም ኦዲየንስ ካላችሁ ያንን ተመልካች ወደ ከፍተኛ ትርፍ ወዳላቸው ቅናሽ ኮርሶችን ማማከር፣ የተለያዩ ስራዎች መውሰድ ትችላላችሁ ማለት ነው። ስለዚህ ይህም በትክክል ከተሰራ ለሰዎችም ጠቅማችሁ እናንተም ትጠቀማላችሁ። በተለምዶ ግን ዩቲዩብ ላይ እነዚህን ፋነል ስትራቴጂዎች በመጠቀም ኮርሶችን መሸጥ ማማከር የሚለው ላይ በጣም በርካታ የማጭበርበር ነገሮች ይመለከታል። ስለዚህ በዩቲዩብ ላይ እንደዚህ አይነት ኮርሶችንም ስትገዙ ወደዛም ስትሄዱ ጥንቃቄ ልታደርጉ ይገባል። እስቲ እውነተኛ ክሬተሮች ምን እንደሰሩ እንመልከት። አንዳንድ ትላልቅ ክሬተሮችን ሙሉ በሙሉ እነሱን ኮፒ ለማድረግ ሳይሆን ስርዓቶቻቸውን ወይም ፓተርኖቻቸውን እንመልከት። ሚስተር ቢስት ወይም ጂሚ ዶናልድሰን በአመት በሚሊዮኖች የሚገመት ገቢን ከዩቲዩብ ያፍሳል። ትልቅ ፕሮዳክሽንን አግኝቷል። ያገኘውን ግን መልሶ ኢንቨስት ያደርጋል። ከፕላትፎርሙ ውጪ ብራንዱን ያበዛል። ለምሳሌ ትልቅ በማሰብ ስኬል አድርጎ መልሶ ኢንቨስት እያደረገ ከፕላትፎርሙ የዘለለ ብራንድን ገንብቷል። አይሾ ስፒድን ብንመለከት ደግሞ ላይቭ ስትሪሚንግን በተለያዩ ፕላትፎርሞች ዩቲዩብን ጨምሮ እያደረገ ከፍተኛ ኃይል ያለው ተመልካችን ከዓለም አቀፍ ዙሪያ አግኝቷል። ስለዚህ በጣም አስገራሚ ነው። ታዲያ ዩቲዩብ ላይ በዚህ መልክ ስራ የሚሰራ ከሆነ ምን አይነት ተግዳሮቶች ሊገጥሙ ይችላሉ? እንዴት ነው የሚለውንስ እንመልከት። የይዘታችሁ ብዛት እንዲሁም ውድድር። በየደቂቃው በመቶዎች የሚቆጠሩ ሰዓታት ቪዲዮ ሲጫን ጎልቶ መውጣት ከባድ ነው። ጥሩ ይዘት፣ ኦፕቲማይዜሽን፣ ፕሮሞሽን ያስፈልጋችኋል። የጂኦግራፊ እንዲሁም የዘርፍ የክፍያ ልዩነት እንደሚኖርም ማመን ይኖርባችኋል። አርፒኤም እንደ ሀገርና እንደ ዘርፍ ይለያያል። ተመልካች በአብዛኛው ዝቅተኛ ሲፒኤም ካላቸው ሀገራት ከሆነ የማስታወቂያ ገቢ ዝቅተኛ ሊሆን ይችላል። ይሄ ኢትዮጵያን ይመለከታል። ስለዚህ እናንተ ጥሩ ቪው ማግኘት ከቻላችሁ ከዩቲዩብ ብቻ ዲፔንድ አታደርጉ። አገር ውስጥ ካሉ ማስታወቂያ አስነጋሪዎችም ገቢ ማግኘት ትችላላችሁ። ጥቂቶቹ ብቻ ናቸው ትርጉም ያለው ገንዘብ የሚሰሩት የሚለው እውነት ነው። አንዳንድ ጥናት እንደሚያሳየው 0.25% የሚሆኑ ቻናሎች ብቻ ናቸው ትርጉም አለው የማስታወቂያ ገቢ የሚያገኙት። ያ ማለት ጥሩ የሚባል ገቢን የሚያገኙት። ሌላኛው በአልጎሪዝም እና በፕላትፎርም ለውጦች ላይ ጥገኛ መሆን የዩቲዩብ ፖሊሲዎችን፣ የገቢ መፍጠሪያ ደንቦችን፣ ፎርማቶችን ያሻሽላል አንዳንድ ጊዜ ክሬተሮች በሚጎዳ መልኩ። ስለዚህ እሱንም አዳዲስ ነገሮች ሲኖሩ መመልከት ይኖርባቸዋል። ታዲያ ዩቲዩብን እስከ 2025 ድረስ ተመለከት ነው። ከታሪኩ በደንብ ተምረናል ብዬ አስባለሁ። ታዲያ የዩቲዩብ የወደፊት እጣ እንዲሁም ለክሬተሮች ያለው ትርጉም እንመልከት። ስለ ወደፊቱ ስናስብ ከኢትዮጵያ ሆኖ የአፍሪካን ቴክኖሎጂ እንዲሁም ዓለም አቀፍ ተመልካቾችን እያገናኙ እንደመሆን በሚቀጥሉት 5-10 ዓመታት ዩቲዩብ እና የክሬተር ኢኮኖሚ ውስጥ ራሳችሁን እንዴት ማስቀመጥ ትችላላችሁ? የመጀመሪያው በይዘት ፈጠራ ውስጥ የኤአይ እና አውቶሜሽን መነሳት። ብዙ ክሬተሮች ሐሳብ ለማመንጨት፣ ኤዲት ለማድረግ፣ ሰብታይትል ወይም ካፕሽን ለመስራት፣ ለመተርጎም፣ ይዘትን በድጋሚ ለመጠቀም ወይም ሪፐርፐዝ ለማድረግ ኤአይን ይጠቀማሉ። እናንተ ቀድማችሁ ወደዚህ ቦታ የምትገቡ ከሆነ ይሄንን እንደ ተወዳዳሪነት ወይም ኮምፒቲቲቭ አድቫንቴጅ ልጠቀሙበት ትችላላችሁ። ስለዚህ ዩቲዩብ ላይ ኤአይን ለኤዲቲንግ ቪዲዮ ለመስራት መጠቀም ከቻላችሁ ገንዘብ ማግኘት ትችላላችሁ። በዚህም ዘርፍ ላይ ዩቲዩብ ያወጣው የኮሚኒቲ ጋይድላይኖች አሉ። እነሱን ተከትላችሁ መስራት ይኖርባቸዋል በትክክል ሞኔታይዝ እንዲሆንላችሁ። በተጨማሪም የተመልካች ግሎባላይዜሽን፣ ከእንግሊዘኛ ውጪ ያሉ ቋንቋዎች በፍጥነት እያደጉ ነው። ከአፍሪካ፣ ከላቲን አሜሪካ፣ ከኤዥያ የሚነሱ ክሬተሮች ትልቅ እድል አላቸው። የእናንተ የብዙ ቋንቋ ችሎታ እንግሊዘኛ ፕላስ ስፓኒሽ እንዲሁም የአፍሪካ መሰረታዊ ጠንካራ ሀብት። ስለዚህ በእንግሊዘኛ ወይም በስፓኒሽ በኢንተርናሽናል ቋንቋ መስራት ከቻላችሁ ዩቲዩብ ራሱ የቻለ የዳቢንግ አማራጭ አምጥቷል። ስለዚህ የእናንተ ቪዲዮ በቀላሉ ተተርጉሞ ፖላንድ ከሆነ በፖሊሽ ቀጥታ ላይቭ ይመለከቷል። ሌላ ሀገር ስፔን ላይ ከሆነ ደግሞ በስፓኒሽ ይመለከቱታል ማለት ነው። ስለዚህ በኢንተርናሽናል ቋንቋዎች ብትሰሩት ወደ ብዙ ቋንቋ ማስተርጎም ትችላላችሁ። ስለ ዩቲዩብ የምላችሁ ይህንን ነበረ። ታዲያ ከዛሬው ቪዲዮ አንድ ነገር እንድታስታውሱ ከፈለኩ ዩቲዩብ ከቪዲዮ በላይ ነው። እሱ ፕላትፎርም ነው፣ የማከፋፈያ ቻናል እንዲሁም ለብዙ ክሬተሮች የገቢ ምንጭ ነው። ስኬታማ የሆኑትን ቪዲዮዎች በመጫን ብቻ ጎበዝ የሆኑት አይደሉም
ስትራቴጂዎች ናቸው። ስለዚህ ፎርማትን፣ ተመልካችን፣ ገቢን ለመፍጠር ይረዳችኋል ብዬ አስባለሁ። እንዲሁም የተለያዩ ስርዓቶችን ለመገንባት። የዛሬው ቪዲዮ ሌላ ታሪክ ውስጥ ነበረ። ዩቲዩብ በጣም የምወደው ትልቅ ፕላትፎርም ነው። በዓለም ላይ ሁሉም ሰዎች በአንድ ላይ ተስማምተው የሚመለከቱበት ትላልቅ ነገሮችን፣ ትምህርቶችን፣ ቁም ነገሮችን፣ ፊልሞችን ጨምሮ የሚመለከቱበት ፕላትፎርም ነው። ምንም አይነት ክፍያን ለኖርማል ሰዎችም አያስከፍልም አንለስ ፕሪሚየም ዩዘር ካልሆናችሁ በስተቀር። እሱም ደግሞ ተጨማሪ ነው። ስለዚህ በዩቲዩብ ደግሞ የበርካታ ሰዎች ህይወት ይለወጣል፣ ተለውጧል፣ ወደፊትም ይለወጣል። እዚህ ቪዲዮ ላይ ተመለከታችኋቸው በዩቲዩብ ገንዘብ የሚሰራባቸው መንገዶች። ሀገራችን ላይ እንደምታውቁት በዩቲዩብ በጉግል አድሴንስ በኩል ክፍያ ይልካል። በተጨማሪም ደግሞ ሌሎች የሱፐር ቻት እንዲሁም ሌሎች ፊቸሮችን ተጠቅማችሁ ገንዘብ መስራት ትችላላችሁ። ስለዚህ ዲቴል ቪዲዮ ደግሞ ዩቲዩብ አከፋፈት፣ እንዴት ነው ዩቲዩባችሁን ሞኔታይዝ የምታደርጉት፣ እኔ ራሱ በዩቲዩብ ምን ያህል ገንዘብ እንደተከፈለኝ የሰራሁላችሁ ቪዲዮዎች እዚህ ጋር አስመለክታችኋለሁ። በቀጣይ እነሱን ተመልክታችሁ እናንተም ወደ ዩቲዩብ ክሪራችሁ ውስጥ እንድትገቡ እጠይቃችኋለሁ። ቪዲዮ ተመችቷችሁ ነበር ወይ? እንዴት ነበር? የዩቲዩብ ታሪክ አስደማሚ ነበር ወይ? ሀሳብ አስተያየታችሁን በኮመንት ያስቀምጣችሁልኝ። ይሄንን ቻናል ግን 90,000 ሰዎች ብቻ ነው ይህን ቪዲዮ ስሰራ ሰብስክራይብ እያደረጉ ያሉት። የሚመለከቱት በመቶ ሺዎች ናቸው። ስለዚህ ሰብስክራይብ እያደረጋችሁ ቀጣይ ዩቲዩብ እንዴት ሞኔታይዝ እንደምታደርጉ አጀማመር ከስቴፕ ጀምሮ እንዲሁም ደግሞ በዩቲዩብ ምን ያህል ገንዘብ እንደሰራው እዛኛው ቪዲዮ ላይ እንገናኝ። ይመቻችሁ።